እንደው ሰሞኑን በጣም እኛም እየተናገርን ነው። ነገሮችም እየከፉ እየሄዱ ነው። በተለይ ከዚህ ከፋኖ ትግል ጋር ተያይዞ ከተሞችን የመቆጣጠር ነገር አለ። በመሰረታዊነት ከተማ ላይ ጦርነት ማድረጉ ጥቅሙ እስካሁን አልታየንም። እስካሁን ምንም ጥቅም አለው ብዬ አላስብም። ምናልባት ከተማን መቆጣጠር ከተቻለ ደግሞ ከተማን በአግባቡ መምራት የሚችል ማስተዳደር የሚችል የሰው ኃይል በጣም ያስፈልጋል፣ የተገራ አእምሮ ያለው ማለት ነው። አሁን ግን እየተደረገ ያለው ወደ ከተማ ተገብቶ የማውደም ሁኔታ ነው ያለው እና ደልጊ ላይ የተፈጸመውን ደልጊ በተለይ ኮሚኒኬሽን ፑል ነው እየተቃጠለ ነው የሚታየው። ሻውራ ላይ እየተፈጸመው አለ። በተመሳሳይ ደረጃ እንደዚሁ መስሪያ ቤቶች ነው እየተቃጠሉት ያሉት እና ይህ መስሪያ ቤት እንደሚታወቀው የህዝብ ገንዘብ ነው። የህዝብ አዋጡ ወይም ደግሞ ከበጀቱ ተቀንሶ የተሰራ ነው። የሚቃጠሉት መኪናዎች በሙሉ የህዝብ ገንዘብ ናቸው። እነዚህ የራሱን ገንዘብ እንዴት ነው አንድ ታጋይ የሚባል አካል የራሱን ገንዘብ እንዴት ሊያቃጥል ይችላል? ነገ በአብዛኛው በተለይ ከትምህርት ቤት ጋር ተያይዞ ከመስሪያ ቤት ጋር ተያይዞ ተለምነው የተገዙ ናቸው። ከህዝብ በዘመቻ ተሰብስቦ ተገዶ አንዳንዴም በማስገደድ ሁሉ እየተዋጡ። ስለዚህ ራሳችን ከእናታችን መቀነት ወይም ከአባታችን ኪስ ወጥቶ የተገዛን ትምህርት ቤት መስሪያ ቤት ማቃጠል ምንድነው ፖለቲካዊ ትርፉ? ወይም ደግሞ ከትግል አንጻር ምንድነው ትርፉ? እንደው በትክክልስ እንደው የኛ ወንድሞች ናቸው ወይ ይህን ትግል እንደው እየመሩት ያሉት ከፊቱ ነው? እነሱ ናቸው ወይ ዘመቻውን እስከኋላው ነው የሚያስተባብሩት? በተለይ ደግሞ በዚህ አላፋ ተቆሳ ወደ ሻውራ ደልጊ በጣም ቁልፍ ቦታ ከመሆኑም የተነሳ እሱ አካባቢ ደግሞ አሁንም አዳዲስ ነገሮችም የሚሰሙ አሉ። በተለይ ከሳምድ ጋር ተያይዞ እና አጠቃላይ እንደው ሁኔታውን በተመለከተ ወንዴ እንደው ያንተን አስተያየት ብትሰጠኝ። አይ ምልሽ ደሬ በጣም የሚያሳዝን ነገር ነው። እንግዲህ እንደዚህ አይነቱ እኔ በእርግጥ ባለፈው አሁን እንግዲህ አንድ 15 ቀን ሊሆነው ነው ማለት ነው ደብረ ታቦር ከተማ ውስጥ የደረሰውን ውድመት ካየው በኋላ ኢንስታንትሊ የታወሰኝ ነገር ምንድነው እንዳጋጣሚ ዘመኑም ወሩም ደግሞ ገጠመ። ይገርማል። በ1888 እንደ ፈረንጆቹ አቆጣጠር ዛሬ 137 ዓመት ማለት ነው። በዚህ ወር ላይ ነው የድርቡሽ ኃይል ገብቶ ጎንደርን አመድ ያደረጋት። ኢንፋክት እሱ ብዙ እንትን አለው ከታሪክ አኳያ ስታየው የዓለምን ሆነ በንጉሰ ነገስት አፄ ዮሐንስ አራተኛና በሸዋ ንጉስ ምኒልክ መካከል እንዲሁም በጎጃሙ ንጉስ ተክለ ሃይማኖት መካከል የነበረው ሽኩቻ በጋራ ሆነው የስልጣን ሽኩቻ የአመኔታ ማጣት የፈጠረው እንትን እንዳለ ሆኖ ቢመክቱ ኖሮ በዚያ ደረጃ ሀገር ላይወድም ይችል ነበር የሚል የታሪክ እይታ ያላቸው ምሁራን አሉ። ኤኒዌይ ግን ምንድነው የታወሰኝ ልክ በዚያ ልክ እና ልዩነቱ ምንድነው? ይሄ ከውጭ የመጣ ወራሪ ኃይል ነው። አንድ ሁለት ዓለም በዚህ ደረጃ አልዘመነችም። ያኔ ማቃጠል ማውደም ምላጼ ዮሐንስ አራተኛ ወደዚህ አሁን ወደ ጎጃም ሲመጡ እኮ ሬዚስት የሚያደርገውን እንትን አንድ እጁን ሁለት እጅ ነሴ አንድ እጅ ነሴ የሚለው እኮ አካባቢ ስም የተሰጠው ያኔ በንጉሱ ትእዛዝ ሬዚስት ስላደረገ አካባቢው እንትን አንድ እጁን የተቆረጠበት የሚበዛው አካባቢ አንድ እጅ ነሴ ይባላል። ሁለት እጁን የተቆረጠ ሁለት እጅ ነሴ። እንደዚህ በጎንደርም አካባቢ ማነው በሸዋ ለዚህ ከአፄ ቴዎድሮስ ጋር የተያዘ ምንም ያነሱት ነገር አለ እና ዘመኑ የነበረው ዘመን ያው ዘመን እንትን ነው ወሳኝ ነገር ነው። አንድ እንትን መንግስትም ስለ መንግስትንም ሆነ ስርዓትን
ስትተች በዘመኑ መነጽር ነው መሆን ያለበት። አሁን ግን እዚህ በሰለጠነ ዘመን ፋኖና አረብ ሀገር ያሉ እህቶቻችን፣ አሜሪካን ሀገር ያለው ዲያስፖራ እዚህ ሀገሩን ሳያይ አሁን እኛ ጎንደሬዎች ብዙዎቻችን ይገርማል ጎንደር ከተማን ሳናይ ነው ዝም ብለን በሱዳን እያደረግን ምናምን እንደዚህ እንትን ያልነውና የወጣው የሚገናኝበት መድረክ ተፈጥሯል። ገብቷል። የሚፈጠረው የአንደርስታንዲንግ ቫኪዩም ሊሞላ የሚችል ቴክኖሎጂ የፈጠረው ነገር የፌስቡክ፣ ዩቲዩብ፣ ቲክቶክ አሁን እኛ የምናወራበት ነገር ሁሉ ባለበት ዘመን ነው። እንግዲህ ራስህ ተምረህ ያደግክበትን ትምህርት ቤት ረባህም አልረባህም ለወገን ጠቀምክም አልጠቀምክም በሆነ ጊዜ ላይ ታመህ የታከምክበትን ጤና ጣቢያም ሆነ ሆስፒታል እንደዚህ የምታቃጥልበት አይነት እንትን ምን አይነት ትግል ነው የሚለው ነገር በእውነት በጣም የሚያስደነግጥ ነገር ነው። እውነት ለመናገር በዚህ ደረጃ ወድቀናል ማለት ነው እምልህ። አሁን ሀገር ፈርሷል፣ ክልል ፈርሷል ምናምን እንደዚህ። አሁን እኮ የፈረሰው ሰውነት ነው ምልክ ከስብና እንትን ውጭ ከተፋታ ብቻ ነው እንዲህ አይነት ነገር ተምረህ ያደግክበትን ትምህርት ቤት የምታወድመው መኪናዎችን እንትን የምትለው እና ደብረ ታቦር ላይ ያየነው እንትን አሁን ደግሞ ደልጊ እኔ ደልጊን በደንብ ነው ማቃት በልጅነት ጀምሮ ያኔ እንደዚህ የእንትን ቫልዩ ሳላደርግ ዝም ብለህ እያየህ በልጅነት ታደንቀው ይሆናል። አሁን ካደኩ በኋላ ግን ምናልባት ወደ ሀገሬ ብመለስ ቀሪ ህይወቴን ላሳልፍ ከምፈልግባቸው ከምመኛቸው ቦታዎች አንዱ ደልጊ በጣም ተፈጥሮ ያደለው በጸጋ የተሞላ ቦታ ነውና እንደው አንጀትህ እንትን ብሎ እሱን እዚሁ አካባቢ ተወልደ አድርገህ ስታቃጥለው ስታወድመው ማየት ምንድን ነው የምትለው? እና ዞሮ ዞሮ እንዲህ አይነቱ ነገር የችግራችን ጥልቀት ችግራችን ስፋት የሚያሳይ የሚያስረዳ ነገር ነው። ወደ ኖርማል ወደ ሆነው እንትን ለመመለስ በጣም ዘመናትን የሚጠይቅ የሁለት የሶስት ትውልድ ካሪክለም ስራ መሆኑን ነው የሚያሳየን። አንድ ነው። ሁለት ደግሞ እንዲህ አይነት የከተሞች ውድመት የማህበረሰብ ተቋማትን በሳት ማጋየት ምናልባትም እንደ ስትራቴጂ ተወስዶ አሁን ታክቲካል ስትራቴጂ ነው ወስደውት ከሆነ ለምንድን ነው አንድ አካባቢ ብቻ ተለይቶ የሚነደው? እኮ በጣም የሚገርም ነገር ነው። ማንደድ የትግሉ አንድ አካል ነው ከተባለ ሌላ ቦታ እንዲህ አይነት ነገር ለምን እንዲነድ አይደለም ይሄን የምለው ግን እንደ ኮምፓውንድ ስታረግ እንደዚህ እንደው የሌላው አካባቢ ፋኖና በዛ አካባቢ የሚንቀሳቀሰውን ፋኖ ስታስበው የዛ አካባቢው በጣም እንደ ኮግኒቲቭሊ እንትን በጣም ዲግሬድድ የሆነ ነው። በቃ በጣም ኢንፋክት ሆን ተብሎ ተሰርቶበታል። ከመሰረተ ልማትም ከትምህርትም ከእውቀትም ከምክንያትም ከራሽናሊቲ እንዲገለል ተደርጓል። ምስጌ ቢኖር ጥሩ ነበር። አንዴ እናወራ ነበር በፊት እንደዚህ ቤት አማራ ኢኮላ አይ ዶንት ኖ ሳሙኤል አንተ ጋር ነው እና ስናወራ የሆነ ቦታ ላይ ይመስለኛል ምናልባት ምስጋናው ካለ ልታረመኝ ትችላለህ ረስቼ ከሆነ የ10 ዓመት ምናምን ታሪክ ነው የምነግራችሁና የአማራ የሚባለው ህዝብ እስከ 8ኛ ክፍል ነው እንደዚህ something ከተማረ ይበቃዋል አይነት ነገር የሚል እንትን በአደባባይ ኮሜንት ሲደረግ አሁን ዊትነስ አድርጓል ዶክተር ምስጋናው ማለት ነው ሼር እያደረገ ነበር ያኔ እንትን ስንል አሁን ደግሞ ነው ዊዝን this the circle of የአማራ ምናምን በለው እኔ አማራን የሚወክል መንግስት ማለ ብዬም አላስብም። አሁን ያለው መንግስት ሰስቴን ያደረገው ሰርቫይቭ ያደረገው ሜንሊ ኢን ዘ ኤክስፔንስ ኦፍ እዚህ አካባቢ አሁን እየተቃጠለ እየነደደ ባለው አካባቢ ነው ብዬ ነው የማስበው። ደግሞም ትክክልም ነኝ ያለ በመረጃ ብቻ ሳይሆን በማስረጃ ነው እንዲህ አይነት እንትን ውስጥ የመጣሁት ማለት ነውና
እንደተባለው ዳስ ነው ትምህርት ቤቱ ወይ ዋርካ ነው ዛፍ ነው ምናምን እንደዚህ ተከፍቶ የኖረ ቤት ጋለሞታ የሆነ አይነት ትውልድ እንትን በደንብ ነው ማኒፋክቸር ተደርጓል ብዬ ነው የማስበውና አሁን ትክክል አለመሆኑን እንኳን አውቀውም በሳት ሲያቃጥል ኢንጆይ እያደረገው ነው። መድገም አልፈልግም። ከዚህ በፊት የአልበርት አንስታይን ነብሪቱ የምትባል ድመት አንስቻለሁ። ሁልጊዜ መደጋገም የለብኝም። በዛች ድመት ነው የምመስለው። አቃጥሎ እንኳን ምልህ አያዝንም እንዴ ይሄ ለካ ተምሬ የነበረበት ትምህርት ቤት ነው ምን እየሰራው ነው ብሎ አይጠይቅ። ኢንጆይ ነው የሚያደርገው በፋይሩ ማለት ነው። አሁን ቅድም ደልጊ ላይ ያለውን ነገር ስታይ ቤቱን ነዷል እኮ ኦልሬዲ፣ ግን ስቲል እንደዚህ አርስል ይወረውራሉ። ያን ቃጠሎ እንትን የሚል ምናምን ማለት ነው ድንጋይም ይወረወራል እና በጣም ግራ የሚያጋባ የሚያስደነግጥ እንትን ነው የመጣው እና ዝሮ ዝሮ ምንድነው አሁን የፋኖ ችግር ሳኔ እንደ የአማራ ክልል መንግስት የሚባል የበሬ ግንባርና ሲስተሚክ የሆነ ያናሳ ማንነት የወሌ ቸኮል ልጆች ብያቸዋለሁ ባለፈው። ቀደም ነው መጀመሪያ የነበረ እንትን የሚፈጥረው ሜስ ነው እና ብልጽግና የሚባለው ነገር 4 ኪሎ ብቻ አይደለም፣ ጫካም አለ። 2 ነው ብልጽግና ያለው። የጫካ ብልጽግና አለ፣ 4 ኪሎ ያለው ብልጽግና አለ። 4 ኪሎ ያለው ብልጽግና ፎርማል የሆነ ሲስተሚክ የሆነ እንትን ፕራክቲስ ያደርጋል። የምንክደው ነገር አይደለም። እቺ ሀገር የምትከተለው የብሔር የዘር ፖለቲካ ነው፣ የደም ፖለቲካ ነው። ቋንቋ ፌዴራሊዝም ነው ኢንስቶል ተደርጓል ይላሉ፣ ግን የቋንቋ ፌዴራሊዝም የሚባል ኢትዮጵያ ውስጥ የለም። ምክንያቱም ኢፍዛቶ ዘኬዝ ናዝሬት፣ ደብረዘይት የሚባሉ ከተሞች 70-80 በመቶ አማርኛ ቋንቋ የሚናገርና የአማራ ሕዝብ የሚኖርባቸው ከተሞች ናቸው። ግን የቋንቋ ፌዴራሊዝም የሚባለው ነገር ቢኖር የሪኮግኒሽን አግኝቶ እዛ የሚኖረው 80% የአማራው ተወላጅ በአማርኛ መዳኘት በአማርኛ መዳብት፣ አሁን ግን አልቻለም። ፍርድ ቤት ቁብኛ እያስተረጎመ ምናምን። ይሄ እንግዲህ ሲስተሚክ የሆነው እንትን ነው። ዝም ብሎ ይሄ ኦፕን የሆነው ደግሞ ይሄ ሚሊሻ የሚፈጥረው ደግሞ የጫካው ብልጽግና ስውር ሴራ ሚሊሻውን ተጠቅሞ ያን አካባቢ ሆን ብሎ ተመልሶ እንዳይነሳ የማድረግ ትሬት እንደ ትሬት ተወስዷል። አሁን በተለይ በዚህ አባይ ማዶና ወዲህ ባለው ሊንክ ውስጥ ሚውት አድርገዋል እና እንደ ትሬት ምናልባት 4 ኪሎ መንገባ ከሆነ ይሄ ጎንደር የሚለው እንትን ግዙፍ እንዳልኩ ቀደም ብዬ ቅድም በሙዚቃውን በሁሉም ስናነሳ ያነሳ ነው እንትን እንደ ባሪየር እንትን ተቆጥሯል። እንደ ኮርዶን አፍኖ የያዘን እንትን እሱ ነው። እሱን መምታት ማንበርከክ አለብን አይነት ነገር የሚል ፕራክቲስ ይደረጋል። በዚህ ከጫካው ብልጽግና ጋር ግንኙነት ባለው እዚህ የአማራ ክልል መንግስት ብሎ ባህር ዳር የተቀመጠው ብልጽግናና የጫካው ብልጽግና በተናበበ ሁኔታ ኦፕሬት እያደረጉ ያሉበት ሁኔታ ነው ያለው እና ምንድነው ዞሮ ዞሮ ፈተናው በጣም ከባድ ነው። ዝም ማለት አንችልም። መናገር አለብን፣ ማስረዳት አለብን። ሰምተው የሚስተካከሉና የሚታረሙ ከሆነ እሰየው። ብዙ ጠላት ያለው ህዝብ ነው ይሄ አማራ፣ ሌላ ጠላት አይፈልግም። ማስተካከል የማይቻልና በዚሁ መንገድ የሚቀጥል ከሆነ ሰኞ ደልጊ፣ ማክሰኞ ደብረ ታቦር፣ ነገ ደግሞ ጎንደር ከተማ ይደርሳል ምናምን አይነት ነገር ነው። ከዚህ በፊትም አንዳንድ ስራዎች ሲሰሩ ለምሳሌ የፋሲል ግንብ የሚባለው እንትን ስታየው ላያችን ላይ ሊፈርስ የነበረ እንትን ማንም ሆነ ከጣሊያንም ይምጣ ከምንም ይምጣ ቢያድስልንና ኑረቱን ቢያስቀጥልን እንዲሁ እንትን የምትለው ነገር አይደለም። ገብቷል። ግን ኖራ ነው የተቀባ ምናምን ያህል እዚህ ኡጋንዳ ተቀምጦ ምናምን አንዳንዱ እዚህ አደንዛዥ እንትን ሆኖ ነው እንትን የሚለው። ትልቁ ችግር ደግሞ ይገርማል አልኮልና ይሄ አደንዛዥ እጽ ነው። እዚህ አማራው ትግል በጣም እየረበሽ ያለው ነገር ብዙ ባልናገርም ብዙ ሰማ ነው የኖርኩት። ብዙ ባልጽፍም ብዙ ሲጻፍ የነበረን ነገር ሳነብ ነው የኖርኩት። ያወለጠኝ ነገር የለም። ብዙ ሰዎች እዚህ በስደት በኡጋንዳም በምንም ያሉ አንደር ኢንፍሉዌንስ ሆኖ ነው
እንትን የሚሉት ገብቷል። እንደ ብዬ ነበር እንደ ብለው ሲነቁ የሚደነግጡበት ነገር ነው የሚጽፉም የሚያስተጋቡም የሚናገሩ። ያ ሁሉ ተደማምሮ ነው እንግዲህ አሁን ደልጊ እንዲነድ ደብረ ታቦር እንዲነድ ነገም ሌላ ቦታ ዳባርቅም ዳባትን ጭልጋም ብለው እንደሚነድ የሚጠበቀው ነገር ይሄ ሁሉ ተደማምሮ ፊውል አፕ አድርጎ የተፈጠረ ክራይሲስ ነው። አየህ፣ ግን ደግሞ ይሄ ክራይሲስ እንዲቆም የለም ይሄ ትክክል አይደለም የሚል ድምፅ ካሰማ ደግሞ ጫጫታ ይፈጥሩና ለምሳሌ ባለፈው አሁን ደብረ ታቦር 16 ድሮን ወድቋል አሉ። ድሮን እኮ ወደ መሬት የሚልከው እንትን ባልሆን አይደለም እኮ ቢያንስ በመሬት ላይ የሆነ እንትን እኮ ምልክት አለ እኮ አይደለም እንዴ? የመድፍ እንትኑ አርሰን የወደቀበት እንትን በተወሰነ ደረጃ የመጎድጎድ የመሸራረፍ ነገር እኮ ይታያል። እንዳንታረም እንኳን ወደ ውስጥ ራሳችን ተመልክተን እንዲህ አይነት ነገር ኮንፊውዥን እንዲፈጠር ይደረጋል ማለት ነው። እና እኔ በተደጋጋሚ የምለው አንዱ አሁንም ስትረስ አድርጌ ማድረግ የምፈልገው ደሬ አሁን ይሄ ወያኔ የአማራ ክልል መንግስት ብሎ የአማራውን የፖለቲካል ሄድኮርተር ከበረራ ከአዲስ አበባ ነቅሎ ወደ ባህር ዳር ከወሰደበት ጊዜ ጀምሮ የአማራ ፖለቲካ የጎንደርና የጎጃም ፖለቲካ ነው ብለው የሚያስቡ የዚህ የወያኔው ካሪክለም ውጤቶች በጣም ብዙ ናቸው። እና ይህንን ነው ይህን ፍሪክሽን እንዲሰፋ እየተደረገ የነዚህ የሁለት ህዝቦች ልሂቃን የሚባለው አንደኛ የአናሳ ልሂቃን ማንነት የሚባለው አሁን ለምሳሌ በጎጃም ውስጥ ያለ አገው የሚባል የራሱ ዞን የተሰጠው ከጎንደርና ከጎጃም መሬት እንትን ብሎ የተሰጠው ነገራችን ላይ ጃዊ የሚባለው ትልቁ ወረዳ የመተንባ አካል ነው። we can refer this የኢትዮጵያን ካርታ ጎንደር ጠቅላይ ግዛት እንትን ማለት ነው። እና በዚህ ደረጃ የቆመ እንትን አለ። ህወሓት እነዚህን ልሂቃን ማንነት ያላቸው እንትን ኢምፓወር እያደረገ እዚህ በጎጃምና በጎንደር ያለውን አማራ ግጭት ውስጥ እንዲገባ በማድረግ እንዳየነው አሁን ናቶ ይልቃል ከፋለ ይልቃል አማራ አይደለም አገው ነው። የሱ የሰራውን የጥናት ወረቀት እኮ አይተናል። ያቸፈር ሰው አገው ነው የሚል እንትን ፍሬፈርሲክን የሰራው ማለት ዳዝም ባታር አገውም ሆነ አማራም ሆነ እንትን ማለት አይደለም። ግን ምንድነው ይሄ አማራ የተባለው ህዝብ ሰላም እንዲያጣ እርስ በርሱ እንዲረበሽ የጎንደርና የጎጃሙን አሁን ግጭቱን ወደ ህዝብ በማውረድ ኢቭን በቤተ ክርስቲያን ደረጃ ተገብቷል። አሁን የአቡነ ሐራ ድንግል ገዳም የሚባል ታውቃለህ? በዚያ ድረስ የተደረገ እንትን ትንሽ በመደንገጥና እንትን በማለት የታረመ ይመስለኛልና አባይን ተሻግረህ መሬት ክሌም ማድረግ ምን ማለት ነው? ይሄ እኮ ሌላ ወልቃይት ታይም ቦምብ ጊዜውን ጠብቆ የሚፈለኛ አንድ የጎጃምና የጎንደር ህዝብ አንድ ነው። ፖለቲካል ብቻ ሳይሆን የሰውነት ማንነቱንም መነጠል አንችልም ብለን አንድ የፖለቲካ ማህበረሰብ ለመፍጠር ሙከራ ስናደርግ እነሱ ግን በዚህ መንገድ ተፈጥሮ አንድ አድርጎ የፈጠረውን ህዝብ ከሁለት ከፍሎ ለማጋጨት ለማባላት እንትን የሚሉት ነው። እና ምንድነው ዞሮ ዞሮ እንደ ትሬት ይታያል እዛ አካባቢ ያለው ህዝብ እና እሱን አሁን ሞራሉን መስበር፣ ማቃጠል፣ እንደዚህ ማንደድ፣ ተቋሙን ማውደም እንዲህ በማድረግ አንገቱን ማስደፋት ነው። የሚያሳዝነው የዚህ ተልዕኮ አስፈጻሚዎች በየአካባቢው የተወለዱ የኛው ወንድሞች መሆናቸው። እንግዲህ እነሱን ለማረም ለማስተካከል ሰፊ ስራ ይጠብቀናል። ዝም ብለህ በማውገዝ በምናምን አይደለም። ብዙ እያወቀ አይመስለኝም፣ ባለማወቅ ነው እንዲህ አይነት ነገር ውስጥ የገባው እና ብርቱ ስራ ይጠብቀናል ብዬ ነው የማስበው። ደሬ ጠቅላላ አድርጌ ሳይሆን ግን የቃጠሎ ውድመቱ እጅግ የሚያሳዝን የዛሬ 138 ዓመት ድርቡሾቹ መጥተው ጎንደርን ያቃጠሉበት ሁኔታ እንድናስታውስ የሚያስገድድ ሳንፈልግ ማለት ነው የሚያስገድድ ደግሞ በተመሳሳይ ወር መሆኑ ምንድነው ነገር ንግርት ነው። ሻለት ቢሚል ቃል አለ መጽሐፍ ይሆን ዘንድ አይነት ነገር የተቀመጠ ነገር ነው ማለት ነው። ድሮ በባዕዳን አሁን በራሳችሁ ልጆች ትወድማላችሁ የሚል ንግርት ነበረ እንዴ ብለህ ከመጨነቅ የተነሳ ማለት ነው። ምክንያቱም ራሽናል መሆን አትችልም፣ ምክንያት ስታብሊሽ ማድረግ አትችልም፣ ኮሙኒኬሽን ስታብሊሽ ማድረግ አትችልም። እንዲህ አይነት ድርጊት
ወደ ሆነ አካል ነው የምታላክከው ወደማታውቀው። ለዛም ነው አሻልት ቢ ነው የምንለው ወይስ እንዴት ነው የምናስተናግደው በሚል ደረጃ ግራ ይገባኝ። ደሬ ጨርሻለሁ። አይ መልካም ነው ወንዴ። በነገራችን ላይ ላይቭ ሪስትሪክትድ አድርገውብኛል። አንድ ሁለት ጊዜ 10 ደቂቃ እየቀጡኝ ነው የቆዩትና የተወሰነ ሲታፕታፕ አድርጉ። ያው ቅድም አንዱ ለልጆች አስገብቻቸው ነበር፣ እነሱ መሰለኝ ሪፖርት አድርገው ይወጡ ማለት ነው። እና ሪፖርት የምታረጉት ምንም ሪፖርት ባታረጉ የምናወራው ነገር እንደምታዩት ነው። ደግሞ ሪፖርት በማድረግ የምታስቆሙት ነገር ምንም የለም። ሪስትሪክትድ ተደረገ አልተደረገ እኛ እንትን የለንም። ያን ያህል ቦታ አንሰጠውም። የሚሰማም ብዙ ሰው አለ፣ ይሰማል፣ መስማትም አለባቸው። እኔ እያየሁት እንዳለው አይ ቲንክ የመሪንን የፋኖ አመራሮች እያወቁት አይደለም ነው። እኔ አሁን የሚያቃጥለውን ሰው ማን እንደሚያቃጥል እያወቁት አይደለም። ያን ደግሞ የሚሆንበት ምክንያት የሚመሩትን ሰራዊት በተገቢው አደራጅተው ቁጥሩን መዝግበው ማን ምን እንደሆነ ስለማውቁት ነው። ይሄ ደግሞ በጣም ስጋት ነው የሚፈጥረው። ነገ ማን ሊያጠቃ እንደሚቻል አይታወቅም ማለት ነው። በጣም በሚያሳዝነው መንገድ ከተማ በተያዘ ቁጥር ከተማ ላይ የተወሰኑ ሰዎች ንጹሃኖች ይገደላሉ። ከዛ በተጨማሪ ደግሞ ከተሞች ይወድማሉ። በጣም የሚያሳፍረው ትምህርት ጽሕፈት ቤት ነዳጅ እያርከፈከፍክ ስታቃጥል የሚያይ ሰው እንደው በትክክል ለትግል ነው ወይ በዚህ ደረጃ የወጣ ነው ብለህ እንድትሸማቀቅ ነው የምትለው። የሚገርምህ ነዳጅ ተርከፍክፎ የተቃጠለው አይ ቲንክ ትምህርት ጽሕፈት ቤት መሰለኝ እንትን ሲል አልፈርስ ሲል በተወሰነ ደረጃ በረጃጅም እንጨቶችን ይዘው የመቆስቆስ እየቆሰቆሰው የማቃጠል ጣራውን የማፍረስ ሁኔታ ነበር ሲታይ የነበረው በቪዲዮ ማለት ነው። በተለይ ደብረ ታቦር ላይ የተቃጠለው ደግሞ በጣም ታሪካዊ የሆነ አይ ቲንክ በጣሊያን ዘመን የተሰራ ይመስለኛል። ቤቶቹን ስታያቸው ራሱ ማለት ነው። ያ ራሱ ታሪካዊ የሆነ ቦታዎች ናቸው የተቃጠሉት ማለት ነው። በዚህ መንግስት አይደለም በዛኛው መንግስት በደርግ ዘመነ መንግስት እንኳን ያልተገነባ ማለት ነው። እና የነበሩንን የድሮ የነበሩንን ተቋማት የህዝብ መገልገያ ተቋማት ነው አሁን ላይ እያጣን ያለ ነው ማለት ነው። ለዚህ አይደለም ትግል የጀመርነው ነው መሰረታዊ ጥያቄ። ሁለት መሰረታዊ ችግር ነው አሁን እየታየ ያለው። አንደኛው በመንግስት በኩል ያለው በጣም በርግጥ አለ ወይ የሚለው አጠያቂ ነው። ስትራክቸሩ አለ ወይ ስኬሌተኑ? እኔ ስትራክቸሩ አሁን መንግስት የሚባለው ስትራክቸሩ አለ ብዬም ስለማላምን አሁን ላይ ባለው ሁኔታ ያለውም ከሆነ ሌባ አጭበርባሪ ነው ያለ። በተለይ ማታ ማታ ፋኖ ነኝ ብሎ እንደ ፋኖዎችን ሰብስቦ ሲያናግር ሲያወራ የሚውል ቀን ደግሞ ያቺ የሆዷ እንዳትቀርበት ብልጽግና የሚጫወት ነው ያለ። እንዳውም በዚህ በመንግስት ተቋማት ውስጥ የብልጽግና መዋቅር አለ ብዬ አላምንም። በሙሉ ሁሉንም እያስተዳደረ ያለ በተወሰነ ደረጃ መከላከያ ነው። በመከላከያ ከወጣ ያ ተቋማት በሙሉ ፍርስርስ ስለሚል ምንም ነገር ስለሌለ ማለት ነው። እና እሱ ነገር ራሱ በዚህኛው ታጋይ ነኝ የሚሉ ወንድሞች ስትራቴጂ ማምጣት አለባቸው። በተለይ የተገራ ሰራዊት ካልሆነ ሰራዊት ዝም ብሎ ይዞ ግባና ያዘው ተብሎ ዝም ብሎ ገብቶ ጥይት በመተኮስ ከተማም ማቃጠልና ማፍረስ ሁለት መዘዝ ያመጣባቸዋል። አንደኛ የታሪክ ተጠያቂ ነው የሚሆኑት። አሁን እነዚህ ቪዲዮዎች እያንዳንዳቸው የሚቀመጡት ምስሎች በሙሉ ነገ በጣም ነው የምትሸማቀቅ። ነገ የሆነ ቦታ ላይ ደርሰ የሆነ ቦታ ላይ ተቀምጠ እነዚህ ናቸው መረጃዎች የሚመጡ። አንተ በምትመራው ፋኖ አንተ በተቆጣጠረው ከተማ
የወደመ ንብረት፣ የተጎዳ ሰው፣ የተጨፈጨፈ ንጹሃን እየተባለ ነው የሚመጣው። ሁለተኛው በወንጀሉ ተጠያቂ ነው የሚሆኑት። በነገራችን ላይ ይረዝማል እንጂ ወንጀለኛ ሳይጠየቅ አይቀርም ነው። ሊረዝም ይችላል፣ ቀን ቀን ሊወልደው ይችላል። ሪስትሪክትድ ማን ነው ሪፖርት የምታደርጉ? ተዋቸው። ሶስት ጊዜ እየቀጠኝ ነው። 10 ደቂቃ ሶስት ጊዜ እየቀጠኝ ነው። በጣም ምንም ችግር ምን መሰለህ፣ እኔ ቅድም አንድ ቦታ እንዳጋጣሚ የሚገቡ ከሆነ በነገራችን ላይ እስከሚገቡ ሌላ ነገር ማውራት እንችላለን። ምንም ችግር የለውም። ሰዎች እኔ አላውቀውም የዚህ የቲክቶክ ፕላትፎርም ነገራችን ላይ በቅርብ ጊዜ ነው እንትን ያልኩትና እንዴት ኦፕሬት እንደሚያደርግ እንዴት ቢሆን እንትን ግን አንድ ሰው አለ ሙያው የሆነው በዚህ እንትን ፒኤችዲ የሰራና በውጭ ሆነው የሚያዳምጡ ሰዎች በረንዳ ላይ በረንደኞች ልንላቸው እንችላለን አሉ። በጣም ብዙዎች ናቸው። ምክንያቱም ከ6 ከ7 ሰዓት በፊት አንድ ቤት ላይ አንድ ሰው ቀደም ያለ በዚህ በኢህአፓ ውስጥ አስተዋጽኦ የነበራቸው ሰው የትግል ኤክስፒሪየንሳቸውን ሼር እያደረጉ ነበርና አንዳንድ እንደዚህ የታሪክ የቀረበ መስሎት ስለተሰማኝ ያለ ፕሮግራም ያለ መርሃ ግብር ገብቼ ነበርና እዛ አንድ ካውንተር ያደረገኝ ሰው አለ። እኔ አላውቀውም። በኋላ ላይ ሲጻፍ እንደዚህ እንትን ብያለሁ። ግን በዚህ በአማራው እንትን ዋትስአይበር እኔ አስተዋጽኦ ሲያደርግ ምናምን አሁን ነው እንግዲህ የቲም ለማ ዘመን አማሮች የሚባለው እዚህ ለውጥ የሚባለው ነገር ጀግኖች በተከፈለ መስዋዕትነት ደም የመጣው ለውጥ በኋላ አሰላለፋቸውን አስተካክለው የተለያየ ፓኬጅ ይዘው የመጡ እነሱን ነው እኔ የቲም ለማ ዘመን አማሮች የምላቸው። ክብርም የለኝም እንዲህ አይነት አማሮች። ምክንያቱም ያኔ ክሪቲካል በነበረው ጊዜ አማራ ልጆች ያን ያክል መስዋዕትነት ይከፍሉ በነበረበት በዚህ በወያኔ አገዛዝ ዘመን ድምፁን ሰምተው የማታውቀው እንደውም አንተን አማራ ስላልክ ሌላ ታፔል ላይ እየሰጠ ሊያሸማቅቅ ይሞክር የነበረው እንትን ነው የትግል ፍታውራሪ ሆኖ ወደፊት የመጣው ማለት ነው። እና አንዳንዱ አዝማሪ ነው፣ የመድረክ አዝማሪ ነው። እኛ አዝማሪነት እናደንቃለን። አርት እኔ በነገራችን ላይ ትልቁ የአማራ ሀብት እንደ ህዝብ የአማራ ብቻ ሳይሆን የኢትዮጵያ አርት ነው ብዬ ነው የማምነው። ትልቅ ሙያ ነው፣ የተከበረ ሙያ ነው። አርት የትኛውም አይነት አርት ሙዚቃ ሆነ ሊትሬቸር ሆነ ቲያትር ሆነ አርኪቴክቸር ሆነ ስክላፕቸር ሆነ እኔ ፋይን አርት ትልቁ እሴታችን ነው ብዬ ነው የማምነው። ስለ አርኪቴክቸር ስለ ስክላፕቸር ስናወራ አሁን ላሊበላን ፋሲለደስን እንትን ማለት እንችላለን። ስለ ሙዚቃ ስናወራ ቅድም በተወሰነ ደረጃ የነካካነው ነው። ስለ ስነ ጽሁፍ ስናወራ አዲስ አለማየሁና አቤ ጉበኛን የመሰሉ በጣም ክላሲክ የሆኑ እንትኖች በቃ ትልቁ ሀብታችን እሱ ነው ብዬ ነው የማምነው። እና በጣም እንትን ከመሆነ የተነሳ ይሄ አርታችን ላይ ከምንበላሽና ከምንጎድል እየተራበን አርታችን እንደሞላ ይቀጥል እስከሚል ድረስ ነው ማለት ነው የጸና እንትን ያለኝና ግን ምንድነው ይሄን አቢዩዝ እያደረጉ አንተ የመድረክ እስክታ ዋጅ ጥሩ ኮሜዲያን ምናምን አስጨፋሪ ጨፋሪ ሆነ ስንት ትውልድ አንተን ያው ደግሞ የፖለቲካ መሪ ሆነ አይነት ነገር በዚህ ነው የተወረረው። አሁን እንደምታዩት የዚህ አማራው የሚባለው እንትን ማለት ነውና እነዚህ ሰዎች ሁሉ ግን ውጭ ነው ያዳምጣሉ። በረንዳ ላይ ሆነው እኔ መግባት ካለብኝ ይገባሉ። የትኛውም ቤት 10 ሰውም ሆነ 8 ሰውም ሐሳቡ ነው እንጂ የሚስበኝ ሐሳብ የሚሰጠው ሰው አይደለም። በነገራችን ላይ በቃ የሆነ መስተካከል ያለበት ሐሳብ ወይም ደግሞ በዛ ሐሳብ ላይ ማለት የምፈልገው ነገር አለ ብዬ ካሰብኩ በረንዳ ላይ አቆሜም አላዳምጥም። እንትን እገባለሁ። ማዳምጥም ከሆነ እያዳመጥኩ ነው።
ጥሩ ነው ብዬ ኮሜንት አደርጋለሁ። መናገር ካለብኝ እናገራለሁ። እንደዚያ ነው እና እንዲህ አይነቱ ራሱ ስታዩት ይሄ ኦነስት የሆነው እንትን እንኳን የለም ከውስጣችን። በረንዳ ላይ ሆነ አንደኛ የምትሰማው ነገር ምሎ አይደለም። ትወጣለህ፣ ትገባለህ፣ ሲስተሙ ራሱ እንትን ይልሃል። እና አንድ ሰው እንትን ካውንተር አደረገኝ እዛና 7 ናችሁ 8 ናችሁ ምናምን እንደዚህ የሚደረገው ነገር ምናምን እንግል ተገር እና በረንዳ ላይ ሆኖ ነው እንግዲህ የሰማው ማለት ነው የሰው እና የቁጥሩ እንትን ማለት ሪፖርት ተደረገ አልተደረገ የሚለው ነው ብዙም ቦዘር ሊያረገን አይገባም ብዬ ነው የማስበው። ደሬ እውነት ትክክል ነው። እሱ አይደለም እዚህ ጋር ጽሁፉ ላይ ሪስትሪክትድ አደረገብ እያለ ፖፕ አፕ ሲያደርግ ነው 3 ጊዜ 4 ጊዜ ፖፕ አፕ አደረገብኝ ለ10 ደቂቃ ማለት ነው። እያንዳንዱ ሪስትሪክትድ ተደርጓል። ሪስትሪክትድ ሲል ምን አባታችን ምን ሆኖ ነው ምናምን ብዬ ነው። ኤኒዌይስ እሱ እንግዲህ ሪስትሪክትድ በማድረግ ምንም የሚሆን ነገር የለም። ከፍ ብለን በሌላ የሚዲያ ቻናል የምንመጣበትም ጊዜ ሩቅ አይደለም። ኤኒዌይስ ዋናው ቁልፍ ነገር ይሄ አሁን ደልግ ላይ ሻውራ ላይም የተደረገው ነገር በጣም በጣም መሰረታዊ ችግር ያለበት ነው። አንደኛ ከተማ መቆጣጠር በራሱ በመሰረታዊነት ከተማ ላይ ጦርነት አይደረግም፣ ጦርነትም አይደረግም። ከተማ መቆጣጠር አስፈላጊ አይደለም። በተለይ ደግሞ ጥላት ከሌለ ጥላት ከተማን ለቆት ከወጣ አንተ ከተማ የምትገባበት ምንም አይነት ምክንያት የለም። እሱን ማወቅ አለባችሁ። ከዛ ውጭ ደግሞ ከተማ ከተገባ ራሱ በጣም በጥንቃቄ መያዝ ሲገባው በአጠቃላይ ከተማ ላይ ያለው አገልግሎት በዛው በቦታው እንዲቀጥል ህዝብ እንዳይማረር ማድረግ ሲገባ እየተደረገ ያለው ግን በተኩስና በቃጠሎ ከተማ እንዲረበሽና ህዝብ እንዲማረር ነው እየተደረገ ያለው። ያ ትክክል አይደለም፣ መቆም አለበት ነው። ይሄ ነገር እስካልቆመ ድረስ እኛም መናገራችን እናንተው እንግዲህ በፊት በውስጥ ነው የምናወራ የነበረው፣ አሁን ደግሞ በግልጽ እናወራለን ማለት ነው። በአደባባይ የትም አያደርስም ነው። በተለይ ደግሞ መረጃዎች አሁን ዘመኑ ቅድም ወንዴ ሲናገር ነበር። አሁን ላይ ያለው ዘመንና ትናንት ያለው ዘመን በጣም ይለያያል። አንዳንድ ሰዎች ግራ የሚገባቸው ሰዎች አሉ። የትናንቱን ነገር እዛሬው ጋር የሚያወዳደሩ። የዛሬው ነገር ይለያል ዘመኑ። እያንዳንዱ ነገር በፐብሊክ ነው። ሚስጥር የሚባል ነገር እንደዚህ በቀላሉ የሚያዝ አይደለም። አደባባይ ነው ያለ። መኪና ሲያቃጥል የነበረው፣ ቤት ሲያቃጥል የነበረው፣ ትምህርት ቤት ሲያወድም የነበረው፣ ጋዝ ሲያርከፈክፍ የነበረው ሁሉ ምስሉ ተቀምጦ ነው ያለ። ከዛ በላይ ደግሞ እያንዳንዱ አደረጃጀት አለ። የዛ አደረጃጀት መሪ ማን እንደሆነ ይታወቃል በእያንዳንዱ ቦታ ማለት ነው። ስለዚህ ይህ ነገር በኋላ ችግር ውስጥ ከመግባት ቀድሞ ኋላ ላይ ከመሸማቀቅ ከማፈር በታሪክ የሚያሳፍር ስራ ሰርቶ ከማለፍ ቀድሞ መጠንቀቅ አስፈላጊ ነው። ዛሬ ላይ ሞቅታ ሊኖር ይችላል። ተቆጣጠረው እንደዚህ ከተማ ገባ ምናምን ያለ ከ3 ዓመት በፊት አድርገነዋል። ምናልባት ከዛሬ 3 ዓመት 1 ዓመት ወይም 2 ዓመት በፊት እንደዛ ቢባል ምናልባት ይሞቅ ነበር። አሁንም አንዳንድ የሚያሞቃሉ። ግን የራስክን ከተማ ተቆጣጥረ የራስክን ትምህርት ቤት የተማርክበትን ትምህርት ቤት ተቆጣጥረ አውድመ ምንም ትግል አይደለም። እሱ ትግል አይደለም ነው። ትግል እየተደረገ አይደለም። የትግል ስትራቴጂ እየተነደፈ አይደለም። ተነድፎም አይደለም። ከተሞች እየተቆጣጠረ የመቆጣጠሩም በስትራቴጂ በስልት ተመክሮበትም አይደለም። ከተማውን ራሱ የሚያቃጥለው ማን እንደሆነ ራሱ አይታወቅም። የፋኖ ለነገሩ ፋኖ ማለት አፋባም ውስጥ ያላችሁ ሰዎች ወደ ከተማ የሚገባው ሰው ማን እንደሆነና ከተማ ማን እንደሚያነድ ራሱ አታውቁትም ነው። ስለምናውቀው እኮ ነው ከተማ መግባት እንጂ ከተማ ውስጥ ተገብቶ የሚፈጸመውን ወንጀል የተረዳችሁት አይደለም ነው። ይሄ ደግሞ በታሪክ ተጠያቂ አድርጋችኋል ነው። ኤኒዌይስ ይህን በሌላ ጊዜ ደግሞ ስለምንሄድበት ችግር የለውም። ምናልባት እዚህ ጋር ተያይዞ አያሌው የምትጨምረው ነገር ካለ እድሉን ልሰጥ እችላለሁ፣ የሚመች ቦታ ላይ ከሆንክ። እኛም በድንገት ስለመጣን። እንዴት ናችሁ ዶክተር ወንዴ? እንዴት ነህ? ከንቲባውና ሌሎቻችሁ ሰላም ናችሁ ወይ? ሰላም አዩ ሰላም። መልካም። ብዙ የሚመች ቦታ አይደለውም። እንደው ዝም ብዬ ሳገኛችሁን እንደ 15 ደቂቃ ስላለኝ የገባሁት ይህ የከተማ ውድመትን በተመለከተ
እኔ ታሪካዊ ዳራውን አያይዘን ማየት አለብን ብዬ አምናለሁ። ይሄ ትግል አንድ ስንዴ ድብልቁ የሚል ዘፈን አለ፣ ሁልጊዜ የሚያስገርመኝ ዘፈን ነውና ትርጉሙ ከዛ ያለፈው እንዳለ ሆኖ ግን ግጥሙ ያስገርመኛል። ስንዴ ድብልቁ ነው የሚለው። እኔ ማቀው ስንዴ ድብልቅ አይደለም፣ ስንዴ ነው። ግን ስንዴ ውስጥ እንክርዳድ አለ። እንክርዳድን በአግባቡ ለቅመህ ካልተጠቀምክበት የስንዴን ዋጋ ያሳጠዋል። አሁን የአማራ ፋኖ ትግል ውስጥ በተጀመረበት ጊዜ የነበሩ እንክርዳዶች አድገው የስንዴን ዋጋ ቫልዩ እያሳጡት ነው ያሉት። እኛ መጀመሪያውንም እንክርዳዶቹ ስላልተለቀሙ እዚህ ውስጥ እንጌጅ ማድረጉ ሌላ ችግር ይፈጥራል በሚል ነው ያው የምንቃወመው። አሁን ደግሞ ስንዴ መፈለግ እየቸገረን ነው። አሁን በአማራ ፋኖ ትግል ውስጥ ይሄ በፋኖ ታጣቂ ውስጥ የተሻለ መፈለግ እየተቸገረ ነው ያለው። በአንድ በኩል የተሻሉትም ወዳልተሻሉት እየተጠጉ ስለሆነ፣ በሌላ በኩል ደግሞ አቅም እያነሳቸው ስለሆነ እንግዲህ ሁለቱንም ቃጠሎች ስናይ ባለፈው እዚህ ደቡብ ጎንደር የነበረው አሁን ደግሞ ማዕከላዊ ጎንደር ላይ የተፈጸሙ ቃጠሎችን በምናይበት ጊዜ በአንጻራዊነት የተሻለ ፋኖ የምትለው የሚንቀሳቀስበት ቀጠና የነበረ ነው። በአንጻራዊነት ነገር ግን በፋኖ ትግል ውስጥ የተሻለ ተጽዕኖ የሚፈጥሩ ሰዎች በመገደላቸው ወይም ደግሞ አቅማቸው በመድከሙ ምክንያት አይዘር ከፍላጎታቸው ውጭ ወይንም ደግሞ እነሱ ራሱ ሂደው ተሸንፈው አምነውበት ጠላት በሌለበት ከተማ መቆጣጠር፣ ጠላት በሌለበት ከተማ ማውደም እንደ ትግል ስልት ተይዞ እናያለን። ይሄንን ስማዳ ላይ አይተናል። ሰው ሲገደል ታች ጋይንት ላይ አይተናል። በተለይ ላይ ጋይንት ነፋስ መውጫ በተለይ ትምህርት ጽሕፈት ቤት ሲቃጠል አይተናል። ደብረ ታቦር ከተማ አይተናል። ከዛ ቀጥሎ ማዕከላዊ ጎንደር እንደሚሄድ እርግጠኞች ነበርን። አሁን እንግዲህ ማዕከላዊ ጎንደር የሆነውን እያየን ነው። የዚህ ሁሉ መሰረታዊ ችግር ምንድነው ካልነ የራሱን ሀገር የራሱን ቀጠና እንደምትወድም እየተነገረው የአውዳሚው ኢኔብለር ኃይል ሰጪ ጉልበት ሰጪ ሆኖ እየተሳተፈ ያለው የጎንደር ፋኖ ነው። የራሱን ቀጠና የራሱን ሀገር ይሁን የበላይ አንድ ዘፈን አለው መተኮሱንማ አው ትክክል ወረታም ላይ ቤዝን ሲያርከፈክፉ ያየናቸው እኮ የነ ነበልባሉ ፎገራ አመራሮች ናቸው። በቢጫ ጀሪካን ተሸክመው ያየናቸው። ከዛ ምን ይባልልሃል? መንግስት በድሮን ከተማዋን አቃጠለ፣ ህዝብ ማነው ፋኖን ገደለ፣ ለዚህ ለምን ድምጽ አትሆንም የሚል ሌላ ካስቂ ላይ አስቂኝ ይዘው ሊመጣሉ። ኤኒዌይ እና ይሁን ምን ይላል? ለመተኮሱንማ ሁሉም ይተኩሳል፣ ፈሪ በጥይቱ በቆሎ ይጠብሳል የሚላለው መሀል ላይ አንድ ስለኛለሁ። ጀግና በምንድኑ ጅማት ይበጥሳል የሚል ፈሪ በጥይት በቆሎ ይጠብሳል፣ ፈሪ በጥይት ከተማ ያቃጥላል። ጀግና ጠላትን ፊት ለፊት ነው የሚገጥመው። ጠላት በዚህ ሰዓት መከላከያ ነው አይደለ? መከላከያ ጋር ገጥመህ መታኮስ ነው ጀግንነት። ከተማ ማውደም ጠላት በሌለበት ዝልል ብለህ ገብተህ ቤንዚንን ይዘህ ገብተህ መውጣት የፈሪ የትግል ስልት ነው፣ የጀግና የትግል ስልት አይደለም። ወይም ያላዋቂዎች ሜቢ ፈሪ የሚለው ቃል ሮንግሊ እንትን የሚል ከሆነ ያላዋቂዎች ትግል። ጎንደር ያው ተቋማት እንዴት እንደሚገነቡ ታውቃላችሁ። ዛሬ አማራ ብዙሃን መገናኛ ድርጅት የለጠፋቸውን ሁለት ዜናዎች ሄዳችሁ ይዋችሁ። በኢትዮጵያ በአማራ ክልል ውስጥ 4 የሞዴል ትምህርት ቤቶች ተመርጠው እያንዳንዳቸው ከግማሽ ቢሊዮን ብር በላይ ነው ወጪ የሚደረግባቸው። ጎንደር እንግዲህ የክልሉን 50% ይይዛል።
4 ሞዴል ትምህርት ቤቶች ግማሽ ቢሊዮን ብር በጀት የሚደረግባቸው ከጎንደር ውጭ ናቸው። ኢማጂን እንግዲህ የክልሉ ምን ያህል ድርሻ እንዳለው ጎንደርን አስቡት። ሀብት ግን ወደየትና ለምን እየሄደ እንደሆነ አስቡት። በዚሁ ቀን ደግሞ የክልሉ ጤና ቢሮ የኤምአርአይ ግዥ ይፋ አድርጓል ለ3 ሆስፒታሎችና ለ4 ሆስፒታሎች። እዚህ ውስጥም ጎንደር አልተካተተም። ነፈዙ የጎንደር ፋኖ ግን በስንት ግድ በዚህ ሁሉ ከአንበሳ ጉሮሮ ስጋ እየወጭቅ እያመጣልህ አካባቢ የምታቋቁመውን ታሰረው በጥይትና በጋዝ ያቃጥላል። እና ፋንዳሜንታል የሆነ ለውጥ ነው የሚያስፈልገን ወገን። ጎንደር ላይ ማሽሞንሞን ወንድሞቻችን እያሉ መካብ መቅረት መቻል አለበት። በስማቸው በድርጅታቸው መግለጥ መቻል አለብን። በድርጅታቸው ጎንደርን እያወደማት ያለው የጎንደር ፋኖ ለሌላኛው ተባባሪ ሆኖ ነው። ወላ ደብረ ታቦር በለው ወላ ነፋስ መውጫ በለው ወላ ደልጊ በለው 1000 ሰው ቢገባ 990 የጎንደር ተወላጅ፣ ምናልባት 10 ወይ 100 ሌላ ሆኖ ከተማ ያቃጥላል፣ ንብረት ያወድማል። ለዛ ግን ዋናው ተጠያቂ የጎንደር ፋኖ ነው። ያ ሻውራ የነሳሚ አካባቢ አይደል? ስለዚህ የትግሉ ክሽፈት ማሳያ ነው። ይሄ የትግሉ ክሽፈት ማሳያ ነው። በግልጽ ነው መነገር ያለበት። ፋኖ እየተከተለበት ያለው መንገድ አሁን ይሄ ፋኖ እንኳን የሚለው ቃል ራሱ ትክክል አይደለም። የዚህ ታጣቂ የነዘመነ ታጣቂ ጓልወሰን በግልጽ ጎንደርን እያወደመን ያለው መጀመሪያ በፖለቲካና በጸጥታ የተሻሉ ሰዎችን ገደለ። አሁን ሀገር ወደ ማውደም እየተሸጋገረ ነው ያለው። ከዛ ስርዓቱ እያወደመን ይልሃል። ሂድህ ንፍጣ እንዳንተ አይነት ሰው ነው ጎንደር እንዲህ አድርጎ መጫወቻ የሚያደርገው። ማስቴ በዚህ ልክ ነው ጎንደርን የራሱ ልጆች እያወደሟት ያሉት። ዛሬ ደግሞ በማን ያሳብቡ ይሆን እንግዲህ በአደባባይ ስላየ ነው ለማለት ነው። ለማንኛውም ወደ ሆነ ቦታ እየገባው ነው ጋይስ፣ አዳምጣለሁ። አይ መልካም። አሁን አይተነዋል እንግዲህ ላለፉት አመታት 3 አመት አይተነዋል። ትግል እንዴት መመራት አለበት የሚለውንም በምንችለው መጠን አይተናል፣ ተናግረናል፣ ውስጥም ሆነን ሰርተናል። እና በመሰረታዊነት አሁንም ከተሞች እየወደሙት ያሉት ያገዛዙ ኃይል በሌለበት ቦታ ነው። መከላከያ ሲወጣ ያው የታወቀ ነው፣ ሚሊሻውና ምናምኑ እዛው የሰፈር ጠባቂ ስለሆነ የትም ሊሄድ አይችልም። ግን መከላከያ በአጠቃላይ ከፋኖ ጋር እንግዲህ ሲገጥም የነበረው ሲዋጋ የነበረው መከላከያ ነው። እሱ በወጣበት ሁኔታ ነው ከተማ እየተቃጠለ ያለው። ከየትም አያደርስም ነው ዋናው፣ ከየትም አያደርስም። ከህዝቡ ጋር እየተቆራረጣችሁ ነው የምትሄዱት፣ ሌላ ምንም የለም። እና ወደ ተራ ወንጀለኛነት ነው የምትቀየሩት። ተራ ወንጀለኛ ከሆነ ደግሞ ስሙ ያው ፋኖ የሚባለው ስም ስያሜው የህዝብ ስለሆነ ከዚህ በኋላ ወደ ህዝቡ ተመልሷል። አሁን እናንተ ከህዝብ እየተነጠላችሁ ነው። ትምህርት ቤት እና ትምህርት ጽህፈት ቤት አቃጥልልኝ ብሎ አይደለም ህዝብ የላክ፣ ወይም ደግሞ ትምህርት ቤት እና ትምህርት ጽህፈት ቤት ላይ አይደለም እንትን ያለው ዋናው የፖለቲካ ማዘዣው ያለው። በነገራችን ላይ የቢቢሲ እንትን አይታችሁት ከሆነ በዚህ በነበረው ጦርነት እስካሁን ለ3 አመት በነበረው ጦርነት በጣም ከፍተኛ ጉዳት የደረሰው ወደ ደብረ ታቦር ላይ ነው ብሎ ዜና ሰርቷል።